ስሜ እጅጉ እባላለሁ። የሆነልኝ ነገር እዚህ ቤት ያው ብዙ ነገር ሆኖልኛል። አሁን ከሰዓት አኳያ ብዙ አላወራም። ብዙ ነገር ሆኖልኛል። በቃል በትንቢት እግዚአብሔር ብዙ ተናግሮኝ ብዙ መርቶኛል። ነገር ግን ትልቅ ፈተና ነው የደረሰብኝ። ምንም በማናውቀው አብረን የሰራናቸው ሰዎች ከካዱ በኋላ እንዲታሰር መጥሪያ ሁሉ ወጥቶ ተደብቀ እዚህ ከኋላ ነበርኩና ነቢይ አጋጣሚ ሄዶ ትመሰክራለህ አለኝ። አዎ አልኩ። በቃ አትታሰርም አለ። አጨብጭቡት። መታሰር በኢየሱስ ስም አይሆንም። ትመሰክራለህ ሲለኝ አዎ ሲለው በቃ አትታሰርም፣ እግዚአብሔር ማታ አንተም ስትጸልይ እኔም ላንተ ስጸልይ አብረን ነበርን። ስለዚህ ከዛሬ ጀምሮ እስራት የለም አትታሰርም ተባለ። እሱ እንደዛን ቃል ካወጣ በኋላ ወደ ቤት ከሄድኩ በኋላ 3 4 5 ቀን ከቆየ በኋላ የታሰሩ 4 ሰዎች ከኛ ጋር ነበሩ። ወደ ማረሚያ ነበር ጉዳዩ ማዘጋጃ ጋር ተያይዞ ያለ ነው። ከዛ በኋላ የታሰሩም በአስቸኳይ ይፈቱ ተባለ። መጥሪያ ይወጣላቸውም ይቅር ተባለ። እግዚአብሔር ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ እግዚአብሔር ብዙ ነገር አድርጎልኛል። ብዙ ለመመስከር ሰዓትም ስለሌለ ያው የተናገረ አምላክ እግዚአብሔር አሁንም የሚከታተሉ ነገሮች አሉ። በሰዓቱ የተባለው ትንቢት ከነቢይ የወጣው ነገር ምንም እኔን የቀባኝ አምላክ ምስክሬ ነው። አንተ አትታሰርም አለ። በቃ ሌላ አማርኛም አላወራ። ስለዚህ አንተ አትታሰርም አለኝ። አሜን ብዬ ተቀበልኩ። ከአምስተኛው ቀን በኋላ መሽሪያው ተሽሮ መጥሪያ የወጣላቸውም እንዳይታሰሩ የታሰሩም በአስቸኳይ እንዲፈቱ እግዚአብሔር ያው በሱ በኩል ሆኖ ነገሩ እንዳልታሰር አድርጎኛል። ሃሌሉያ። ክብር ለኢየሱስ ይሁን። ይሄን ጌታ ምን ትላለህ? ክብር ለእግዚአብሔር ይሁን። እኔ የምለው ነገር የለም። እግዚአብሔር የቀባውን ቅባቱን ይጨምርለት፣ እንግዲህ ያሳድግለት። እዚህ ቤት መጥቶ በእውነት እኔ እችም ብቻ አንድ ምስክርነት የተናገርኩት እንጂ ከዚህ በፊት ከ36700 ምናምን ካሬ ከኔ ጋር አብሮ የሰሩ ሰዎች ሲክዱኝ በኋላ ላይ እዚህ ቤት ቃል ወጥቶ ሳልመሰክር ነው ያለፍኩት። ያንንም ጭምር እግዚአብሔር ነፃ አድርጎ እንደገና መልሶ ማዘጋጃ እንደገና ሾመኝ። የመጀመሪያው አልፎ የሚያውቁኝ ሰዎች እዚህ ሊኖሩ ይችላሉ። ከዛ እሱ ካለፈ በኋላ እንደገና ደግሞ ማዘጋጃ መጀመሪያ ሲወጣ ፍትሃዊ አይደለም ያለ አግባብ ነው የወጣው ተብሎ እንደገና እግዚአብሔር ሲያስገባኝ እንደገና መልሶ ፈተና ገጠመኝ። ፈተና ሲገጥመኝ ከኔ ጋር ያንን ስራ ሲሰራ የነበር ፖሊስ አለ። ከፖሊስ ቀጥሎ ከኔ በላይ ያሉ 2 ኃላፊዎች አሉ። ግን መጨረሻ ላይ የፈረምን 3 ሰዎች ነን። 3ታችን ብቻ አሳደው ማረሚያ ካልገቡ ተባለ። ሁሉ ነገር ከተጠናቀቀ በኋላ እግዚአብሔር በነቢይ ሆኖ እኔን አስመልጦኛል።